ሰላም ጤና ይስጥልኝ እንደምን ቆያችሁ ምርጥ ያሹቪስ ቤተሰቦቻችን በዛሬ ተመለስን። እንግዲህ እንደምታውቁት አሁን ሁለት በጣም ወሳኝ የሚባሉ ጾሞች ገብተዋል። ያው ይሄ በሃይማኖታዊ እይታ ካየኑ የተቀደሱ ወራቶች የምንላቸው ናቸው። በእስልምና እምነት ተከታይ የረመዳን ወር በጣም የተቀደሰ ምዕመኑ የሚወደው ወር ነው። በአንጻሩ ደግሞ በኦርቶዶክስ እምነት ተከታዮች ደግሞ ብትመለከቱ የአብይ ጾም ዋና ጾማችን ነው፣ የኩዳዴ ጾም ማለት ነው። እንግዲህ ይሄ ትንሣኤውን ያሳየን ብለን የምንጾምበት ትልቅ ጾም ነው። እንግዲህ ይሄ በጣም መንፈሳዊ የምንለው ወር ላይ እንግዲህ የመጀመሪያው ነገር ሃይማኖታዊ ግዴቶችን ፎከስ ማድረግ ወይም ደግሞ እነሱ ላይ ትኩረት ማድረግ በጣም ትልቅና የመጀመሪያው ምንም አይነት አንድ ሁለት የሌለው ግዴታችን ነው። ነገር ግን ደግሞ በእነዚህ ጊዜያቶች በአንድ ወርና በሁለት ወር ጊዜያቶች ላይ ደግሞ ፕሮፌሽናችንን የምናስቀጥል ወይም ደግሞ የነበረንን የጡንቻ መጠን ሰውነታችንን ሳንቀንስ እንዲሁም ደግሞ የተወሰነ ጨምረን ማግኘት የምንፈልግ ከሆነ የዛሬ ቪዲዮ በደንብ አድርጎ ይጠቅማችኋል። ስለዚህ ለረመዳንም ስፔሲፊክሊ የምነግራችሁ ነገር አለ፣ ለኦርቶዶክስ ምዕመናንም ስፔሲፊክሊ ደግሞ ምነግራችሁ አለ። ስለዚህ እነዚህን ቪዲዮዎች በደንብ አድርጋችሁ በማዳመጥ ተግባራዊ እንድታደርጉ በትህትና ጠይቃችኋለሁ። የእኔ ቤተሰቦች እንግዲህ የሚደረገውን ነገር እንዳለ ታውቃላችሁ። ላይክ ማድረግ፣ በኮሜንት ደግሞ ሀሳብ አስተያየታችሁን ብትችሉ ደግሞ ድጋፋችሁን መግለጽ በጣም አሪፍ ነው። ከቻላችሁና እንግዲህ በጣም አሸን እናስደስተው የምትሉ ከሆነ ደግሞ በቪፒኤን ብታዩልኝ እኔን እጅግ በጣም ፔጁንም በጣም ይረዳዋል ማለት ነው። ይሄንን በጣም ትንሽ ነገር ከናንተ ጠይቃችኋለሁ። ቀጣዮቹን ጊዜ ከኔ ጋር አብረን እንቆያለን። ከፕሮግራማችን ጅማሬ እስከ ፍጻሜ ድረስ አብራችሁን እንድትቆዩ ጋበዝኩኝ። ስለምትቆዩም ደግሞ ከወዲሁ ከልብ አድርጌ አመሰግናችኋለሁ። አብረን እንቆይ። እንግዲህ እነዚህ ወራት የተቀደሱ ናቸው ብለናል፣ ግን ደግሞ የምናይባቸው ስፔሲፊክ የሆኑ ነገሮች አሉ። እስቲ ሁለቱንም ጎን ለጎን እያደረግን እንሂድ። የመጀመሪያው የሙስሊም ወንድሞቻችን ጋር ስንመጣ ያለባችሁ ወይም መታወቅ ያለባቸው ወሳኝ ነገሮች አሉ። የመጀመሪያው ምንድነው? እንግዲህ ምናልባት ከተሳሳትኩ ትነግሩኛላችሁ። ከፈጅር እስከ መግሪብ ሰዓት ያለው ድረስ ላይ ምንም አይነት ምግብም ውሃም ምንም ነገር መጠቀም አይቻልም። ስለዚህ ይሄ አንደኛው ትልቅ የሆነ ክፍተት ነው። ሁለተኛ በእነዚህ ጊዜያቶች ውስጥ ያለው ይሄ ማለት ከኢፍጣር በኋላ ባለው ሰዓት የመመገቢያ ጊዜያችሁ በጣም አጭር ነው። ያ ማለት ብዙ ሚሎችን ላትመገቡ ትችላላችሁ። ሁለተኛ ፕሮብሌም ነው። ሶስተኛ ሰውነታችን ፐርፎርማንሳችን በጣም በከፍተኛ ሁኔታ የመድከም የመዛል ሁኔታ ይገጥመናል። ሌላው እንግዲህ በረመዳን ወር ላይ የእንቅልፍ መዛባት በከፍተኛ ሁኔታ ይመጣል። በመጨረሻ ደግሞ የምናገኘው ነገር ምንድነው? ከፍተኛ የሆነ ሃይድሬሽን ወይም ደግሞ ፈሳሽን የመጠቀም ነገራችን በከፍተኛ ሁኔታ ይቀንሳል። ሰውነታችን ሙሉ ለሙሉ በሚባል ደረጃ ላይ ዲሃይድሬትድ የመሆን ቴንደንሲው በከፍተኛ ሁኔታ ይጨምራል። እነዚህ የምናያቸው ትልቅ ክፍተቶች ነው የእስልምና ተከታዮች ወንድሞቻችን ጋር ወይም እህቶቻችን ጋር። በአንጻሩ ደግሞ የኦርቶዶክስ ምዕመናን ጋር እንምጣ። ወደ ኦርቶዶክስ ምዕመናን ጋር ስትመጡ ምናልባት በትክክል ሃይማኖታዊ ስርዓቱን ላከናውን ቅዳሴም ልግባ ካላችሁ፣ በተለይ ቅዳሴ ጸበል የምትጠጡ የምትቆርቡ ከሆነ ደግሞ ታውቃላችሁ አይደለ? ከ3 ሰዓት በኋላ ምግብ ይከለከላል። እንግዲህ ኖርማል ነው ያጻጻም ወይም ደግሞ ችግር የለውም ብላችሁ ካሰባችሁ ደግሞ ቢያንስ ከ6 ሰዓት በኋላ አትመገቡም። የምትመገቡት እስከ 6 ሰዓት ነው። ስለዚህ ከ6 ሰዓት ጀምሮ ቀኑን ሌሊቱን አሳልፋችሁ እስከ ቀን 9 ሰዓት ድረስ ምንም አይነት ምግብ አትመገቡም። ስለዚህ በጣም ሰፊ የሆነ ምግብን ያለመመገብ ሬንጅ ኦፍ ታይም አለ። ስለዚህ ይሄ አንደኛው ኦፕሽን ነው ወይም ደግሞ አንደኛው የሚገጥማችሁ ነገር ነው። ሁለተኛው የሚገጥማችሁ ነገር ደግሞ ምንድነው? የምትመገቡት ምግብ ላይ ከፍተኛ የሆነ የፕሮቲን እጥረት ይገጥማችኋል። የፕሮቲን እጥረት ስንል ዝም ብሎ የፕሮቲን እጥረትን ብቻ ደግሞ አይደለም። ምንን ያካትታል? በጣም ዝቅተኛ የሆነ ሎ ኳሊቲ የሆነ ፕሮቲን ነው የምትመገቡት። ለምን? ከእንስሳት ተዋጽኦ ደግሞ መታቀብ አለባችሁ። የእንስሳት ተዋጽኦ ምንም አትመገቡም። አሳ አትመገቡም፣ እንቁላል አትመገቡም፣ ወተት አትመገቡም። ስለዚህ ከነዚህ ውጪ ፕላንት ቤዝድ ከሆኑ ወይም ደግሞ የአትክልት ተዋጽኦ የተክሎች ተዋጽኦ ከሆኑ ምግቦች የሚገባውን ፕሮቲን ተፈላልጣችሁ ማምጣት ይገባችኋል። ይሄ ሌላኛው ክፍተት ነው።
ፈሳሽ አለመጠቀም ሌላኛው ነው። በጣም መዳከምና እንደ በፊቱ ሰውነታችን ፐርፎርም ማድረግ አለመቻል፣ እነዚህ ወሳኝ ክፍተቶች ናቸው። ኦኬ ከነዚህ ክፍተቶችና ከነዚህ ልዩነቶች ጋር ጡንቻ መገንባት ይቻላል። በእነዚህ ጊዜያቶች ሁለቱንም ደግሞ ኮመን የሚያደርጉ ነገሮች አሉ። ምን ካላችሁ የመጀመሪያው ነገር ጡንቻን በከፍተኛ ሁኔታ መገንባት በጣም ከባድ ነው። ማድረግ የሚቻለው ሁለት ነገር ነው። አንደኛው ጡንቻችን እንዳይወርድ ባለበት እንዲቆይ ማድረግ አንደኛው አማራጭ ነው። ሁለተኛው በትንሽ መጠን ወይም ደግሞ በተወሰነ መጠን ትንሽዬ ከፍ እንዲል ማድረግ። በተቻለን መጠን ደግሞ መስሎስ ወይም የጡንቻ ቅነሳ እንዳይኖርብን መታገል። እነዚህ በጣም ወሳኝ ነገሮች ናቸው። በዚህ ጊዜ ውስጥ በጣም በቃ ዲሰንት የሆነው በጣም ምርጥ የሆነው ነገር ምንድነው ካላችሁ ከት ማድረግ፣ ቦዲ ኮምፖዚሽናችንን ማስተካከልና ፋትን ወይም ስብን ማጥፋት በዚህ ጊዜ በጣም ቀላልና እንዲሁም እንደ ጥሩ አጋጣሚ የሚቆጠር ነገር ነው ማለት ነው። ተግባብተናል አይደል? ስለዚህ አሁን በተሻለ መልኩ ጡንቻችንን ለመገንባት ስብን ለማቅለጥም ሊሆን ይችላል እንዴት እናድርግ? መሰረታዊ ነገሮችን እንመልከት። የመጀመሪያው በጣም ወሳኝ የሆነው ነገር የትሬኒንግ የማድረጊያ ሰዓታችንና የምናደርግበት መንገድ በጣም ይወስነዋል። እዚህ ጋር ምናልባት እንደ ሃይማኖት ለያይተን እናየዋለን። እንግዲህ የእስልምና እምነት ተከታዮችን ከወሰድን 3 የመስሪያ ቤስት ጊዜያቶች ይኖሯቸዋል። እነዚህ 3 ጊዜያቶች የሚባሉት ስንት ናቸው ካልን አንደኛው አፍጥር ከመድረሱ ከ1 ሰዓት በፊት ያለው ታይም ስፖርት መስሪያ መጀመሪያ ይሆናቸዋል። ይሄ መጀመሪያው ሰዓታችሁ ነው። ምን አይነት ሰዎች እዚህ ጋር ቢሰሩ ጥሩ ነው ካላችሁ በዋነኝነት ስብን ማቅለጥ የሚፈልጉ ሰዎች ቢሰሩ ጥሩ ነው። ለምን? አንደኛ ካሎሪ ዴፊሲት ውስጥ ወይም ቀኑ ሙሉ ሳይመገቡ ስለሆነ ወርካውት የሚያደርጉት በተሻለ ካሎሪ በርን እንዲያደርጉ ያግዛቸዋል ማለት ነው። ስለዚህ ይሄኛው ፋትሎስ ማድረግ ለሚፈልግ ሰው በጣም የተሻለውና ምርጡ አጋጣሚ ነው። ለምንድን ነው ምርጥ ያልኳችሁ? አንደኛ ካሎሪ በርን ያደርጋል። ሁለተኛ ከኤክሰርሳይዝ በኋላ ቶሎ ምግብ የመመገብና ሰውነታቸውን ሪከቨር እንዲያደርግ የማድረጊያ ቻንስ ይሰጣቸዋል። ተግባብተናል አይደለ? ስለዚህ ይሄ አሪፍ ነው። ደካማ ጎኑ ምንድነው ካላችሁ ዲዚ እንድትሆኑ ይሄ በቃ ፎከሳችሁን ሉዝ እንድታረጉ በጣም እንድትዳከሙ ደግሞ ያደርጋቸዋል። ያ ብቻ አይደለም ፐርፎርማንሳችሁን በተወሰነ መልኩ እንዲቀንስባችሁ ይሆናል። ስለዚህ መልካምም ጎን አለው፣ መጥፎም ጎን አለው። ተግባብተናል አይደለ? ሁለተኛው ሰዓት እስካላችሁ ሁለተኛው ሰዓት ደግሞ ኤግዛክትሊ ካፈጠራችሁ ከ1 ሰዓትና ከ2 ሰዓት በኋላ ነው። ይሄኛው በተለይ ጡንቻን መገንባት ለምትፈልጉ ሰዎች በጣም አሪፍ ነው። አንደኛ ኤክሰርሳይሱን የምትሰሩት የተወሰነ ሰውነታችሁ ሪከቨር አድርጎ ጾሙን ፈቶ ጉልበት አግኝቶ ኤሌክትሮላይት ኖሮት ነው። ስለዚህ በተሻለ ፐርፎርም ማድረግ ትችላላችሁ። ኤክሰርሳይሳችሁ ጥሩ እስከ ፌለር ድረስ ፑሽ እያደረጋችሁ እንድትሰሩ ያደርጋችኋል። ይሄ በጣም አሪፍ አድቫንቴጅ የሚባለው ታይም ነው። እዚህ ጋር ክፍተት አለው ወይ ካላችሁ አዎ ክፍተት አለው። አንደኛው ክፍተት በዚህ ሰዓት ላይ እንግዲህ መስጂድ መሄድ፣ ቁርአን መቅራት ሊሆን ይችላል። የተለያዩ ሃይማኖታዊ ግዴታዎች ሊኖርባችሁ ይችላል። ይሄ እንዴት እንደምታረጉት ያው የሃይማኖት ተከታዮች ታውቃላችሁ። ይሄ አንደኛው እክል ይገጥማችኋል። እዚህ ጋር ደግሞ የሚገጥማችሁ ሌላ ሁለተኛው እክል ምንድነው? አፍጥር ልክ እንዳፈጠራችሁ የተመገባችሁት ምግብ በጣም ወሳኝነት አለው። አፍጥር ልክ እንዳፈጠራችሁ የተመገባችሁት ምግብ በጣም ዴንስ የሆነ በቀላሉ የማይፈጭ ኮምፕሌክስ የሆነ ምግብ ከሆነ ምን ያደርግባችኋል? በጣም በከፍተኛ ሁኔታ ያስቸግራችኋል። ስለዚህ እነዚህ ሁለት ክፍተቶች አሉት። ያ ብቻ አይደለም፣ ምናልባት ወደ እንቅልፍ የምትሄዱበትንም ታይም ሊገፋባችሁ ስለሚችል ይሄኛው አንደኛው ክፍተት ነው። ሶስተኛው ሰዓት ደግሞ ሌሊት አይ ቲንክ ስሁር ነው አይደል የሚባለው፣ ሌሊት ለሱ ከመነሳታችሁ በፊት ማድረግ ነው። ይሄ እንግዲህ በጣም ጠቀሜታ አለው፣ አሪፍ ነው። ግን ችግሩ ምንድነው? ኦንሊ ችግሩ እንቅልፋችሁን በጣም ይረብሽባችኋል። ሌሊት ላይ መመገብ አለባችሁ፣ መስገድ አለባችሁ፣ ለሱ መነሳት አለ። ስፖርት ደግሞ ስትጨምሩበት ከዛ በጣም ቀድማችሁ ስፖርቱን እንድትሰሩ ያደርጋችኋል። ስለዚህ ይሄን የሚያደርግባችሁ ከሆነ ምን ያደርግባችኋል ማለት ነው? በጣም ክፍተት ይፈጥርባችኋል። ስለዚህ ይሄንን እነዚህ 3 ሰዓቶችን መርጣችሁ ወርካውት ብታደርጉ በጣም አሪፍ ነው። ነገር ግን ኦኬ የኦርቶዶክሶችን ደግሞ ልንገራችሁ። የኦርቶዶክሶች በጣም የተሻለ ታይም የሚባለው አንድ ታይም ላይ ነው ያላችሁ ታይም። ጠዋት ላይ መስራት አትችሉ፣ ቀኑ ሙሉ ተረባችሁ ነው የምትውሉት። ሌሊት ላይ አትሰሩ። መቼ 6 ሰዓት ላይ ስሩ 5 ሰዓት ላይ ስሩ ማለት አይቻልም። ስለዚህ ያላችሁ ሰዓት መቼ ነው ካላችሁ በጣም ክሪቲካል የሚባለው
ከ11 ሰዓት እስከ 12 ሰዓት ያለው ሰዓት በጣም ሄደ ከተባለ ከ11 ሰዓት ተኩል እስከ 1 ሰዓት ባለው ታይም ላይ ወርክአውት የግድ ማድረግ አለባችሁ። በዚህ ሰዓት ላይ ካላደረጋችሁ ከዛ በኋላ እንድታደርጉ አልመክራችሁም። ለምን? በደንብ አድርጋችሁ ስሙኝ። እንግዲህ 9 ሰዓት ላይ ከቅዳሴ የተመለሳችሁ ተመገባችሁ። ምናልባት እስከ 6 የምትጾሙ ካለ ትንሽ ነገሩን ሊያቀልላችሁ ይችላል፣ ግን ወደዛ አትግፉት። ይኸውላችሁ ያለው ትልቁ ቻሌንጅ ምንድን ነው? ያላችሁ የምግብ መመገቢያ ሰዓት በጣም አጭር ነው። ከ9 ሰዓት እስከ 3 ሰዓት ነው። ትንሽ ገፋ ላድርገው ካላችሁ ከ9 ሰዓት እስከ 6 ሰዓት ነው። በእነዚህ በአጭር ሰዓቶች ውስጥ ምግብ መመገብ በጣም ከባድ ነው። 3 ጊዜ መመገብ በጣም ከባድ ነው። ስለዚህ 3 ጊዜ ለመመገብ ያላችሁ አማራጭ ስንት ሰዓት ነው ካላችሁ 9 ሰዓት፣ 1 ሰዓት እና 3 ሰዓት። ምናልባት እስከ 6 የምትቆዩ ካላችሁ ደግሞ 5 ሰዓት ተኩል አካባቢ ላይ ትንሽ ዴንስ የሆነ ኮምፕሌክስ ካርቦሃይድሬት ወይም ኮምፕሌክስ የሆኑ ምግቦችን ተመግበው መተኛት። 4 እንኳን ካረጋችሁት ስናክ ከተጠቀማችሁ። ስለዚህ በዚህ ሰዓት ላይ ከ9 ሰዓት በጣም ባራቃችሁት ቁጥር ቀጣዩን የምግብ ሰዓት ይረብሽባችኋል። ከዛ 11 ሰዓት ወይ 12 ሰዓት ላይ ተመግቤ ደግሞ ልስራ ካላችሁ ወደ 1 ተኩል ወደ 2 ሰዓት ይገፋባችኋል። ስለዚህ ቤስት የሚባለው ታይም 9 ሰዓት ከበላችሁ በኋላ 2 ሰዓት ያክል ረፍት አድርጋችሁ ወደ ኤክሰርሳይዝ መሄድ አሪፍ ነው። 11 ሰዓት ትንሽ ደግሞ ከቅዳሴ እስክትመጡ ምግብ እስክትበሉ ምናምን ያለው ፕሮሰስ ካላችሁ ደግሞ 12 ሰዓት እስከ 1 ሰዓት ከዛ ወርካውታችሁ እንደጨረሳችሁ ሁለተኛውን ሚላችሁን ወይም ምግባችሁን መመገብ ይኖርባችኋል። ኦኬ አሁን በእነዚህ በምትሰሩባቸው ሰዓቶችና አፍጥር በምታፈጥሩባቸው ወይም ስሁር በምታደርጉባቸው ጊዜያቶች ውስጥ መመገብ የሚገባችሁ ምግቦችና የፕሮቲን አወሳሰዳችሁ ደግሞ ቀጣይ በጣም ወሳኝና ሴንሲቲቭ የሆነው ጉዳይ ስለሆነ በደንብ አድርጋችሁ ተከታተሉኝ። ኦኬ ወደ እስልምና ተከታይ ወንድሞቼ ልምጣ። ወደ እስልምና እምነት ተከታይ ወንድሞች ስንመጣ የመጀመሪያው የአፍጥር ሰዓታችሁ ይመለከታል። እንግዲህ ኤክሰርሳይሱን ከአፍጥር በፊት የምትሰሩ ከሆነ ቅድም እንዳልኳችሁ ያን ያህል የሚረብሽባችሁ ነገር አይኖርም። ግን ከአፍጥር በኋላ ወደ ኤክሰርሳይስ የምትሄዱ ከሆነ ማፍጠር ያለባችሁ በእነዚህ በሶስት ነገሮች ነው። የመጀመሪያው በምን አይነት ነገሮች? ፈሳሽ በጣም አስፈላጊ ነው። ከምግቡ በላይ በጣም የሚያዳክማችሁ ታውቃላችሁ፣ ፈሳሹ ነው። ስለዚህ ፈሳሽ በጣም አስፈላጊ ነገሩ ነው። ስለዚህ ውሃ ከኤሌክትሮላይት ጋር ቀላቅላችሁ መውሰድ በጣም አሪፍ ነው። ኤሌክትሮላይቶች በሰፕሊመንት መልክ ይገኛሉ፣ ወይም ደግሞ ሲምፕሊ ውሃችሁ ውስጥ ማርና የተወሰነች ጨውና ሎሚ ጠብ አድርጋችሁ መጠቀም እንደማለት ነው። ወይም ደግሞ ጨው የሚከብዳችሁ ከሆነ ሎሚውን ብቻ መጠቀም ትችላላችሁ ማለት ነው። ስለዚህ ኤሌክትሮላይት በጣም መስት ነው። ከኤሌክትሮላይት ውጪ ደግሞ በዚህ ሰዓት ላይ ቴምር አንደኛው በጣም ፋስት ኢነርጂ ፋስት ሹገር የሚሰጣችሁ ነገር ነው። ቴምር መጠቀም ይቻላል። ወይም ደግሞ በጣም ቀለል ያለ ብዙ ስጋ ምናምን ብዙ ያን ያህል ቅባቱ ማይከብድ ሾርባ አይነት ነገሮችን መጠቀም የተሻለ ነው። ከዛ እሱን ከተጠቀማችሁ ከ1 ሰዓት በኋላ ወርካውት ብታደርጉ አሪፍ ነው። ከዛ በኋላ የፕሮቲን መጠናችሁ አሪፍ ማድረግ ይቻላል ማለት ነው። ስለዚህ ይሄ በእንደዚህ አይነት መልክ አድርጉት። ከዛ ምን ማድረግ ይገባችኋል? ቢያንስ 3 ወይም 4 የመመገቢያ ታይሞችን ከፋፍሉና ተጠቀሙ። እንዳይከብዳችሁ ምን ማድረግ ትችላላችሁ? አንደኛው ሚል ላይ ከባድ የሆነ ቅባት ከባድ የሆነ ፕሮቲን ከወሰዳችሁ ሁለተኛው ሚል ላይ ፈሳሽ ካሎሪዎችን አድርጉ፣ ጁሶችን አድርጉ፣ የተለያዩ ነገሮችን ተጠቀሙ ማለት ነው። ተግባባን አይደለ? ከዛ እንደዚህ እያላችሁ ሌሊት ላይ ስትመገቡ ምን ማድረግ አለባችሁ? ኮምፕሌክስ የሆኑ በቀላሉ የማይፈጩ ለምሳሌ እንቁላል ሊሆን ይችላል፣ እርጎ ሊሆን ይችላል። በተለይ እርጎ ኬዚን ስለያዘ በጣም ይጠቅማችኋል። አይብ ሊሆን ይችላል። እነዚህን ብትጠቀሙ ለ5 ሰዓታት ለ6 ሰዓታት ላይ በቀላሉ የማይፈጩ የጡንቻ የመሰባበር ሂደትን የሚቀንሱና የሚያዘገዩ ቀስ እያለ ወደ ደማችሁ ውስጥ እንዲገቡ የሚያደርጉ ፕሮቲንን ይሰጣችኋል። ስለዚህ በእነዚህ ሰዓቶች ላይ ቶሎ የማይፈጩ በቀላሉ የማይፈጩ ነገሮችን ማድረግ የተሻለ ነው። ወደ ኦርቶዶክስ ወንድሞች ስመጣ ያው የእናንተ የምግብ ምርጫ በጣም የተገደበ ነው። የመጀመሪያ ጾም የምትፈቱባቸውን ነገሮች ፋስት ካርቦሃይድሬት አድርጓቸው። ፋስት ካርቦሃይድሬቶች ማለት ቶሎ በ1 ሰዓትና በ2 ሰዓት ውስጥ ሊፈጩ የሚችሉ ማለት ነው። ለምሳሌ በእነዚህ ሰዓቶች ላይ ድንች ይዘት ያላቸው ምግቦችን መመገብ ትችላላችሁ። እንደ ቀይ ስር ይዘት ያላቸው ምግቦችን መመገብ ትችላላችሁ። ወይም ደግሞ ፋስት ካርቦሃይድሬቶችን መመገብ ትችላላችሁ። ለምሳሌ ሩዝ ሊሆን ይችላል፣ ቡኒ ሩዝ፣ አንዳንድ ጊዜም ደግሞ ነጭ ሩዝ ሳታበዙ ብትጠቀሙ ችግር የለውም። እነዚህ ሰዓቶች ላይ
ይሄንን ማድረግ በጣም አሪፍ ነው። የቀጣይ ኤክሰርሳይሳችሁንም እንዳይረብሽባችሁ ያደርጋል። ፈሳሽ እንደተጠበቀው ነው። ኤሌክትሮላይት ብትችሉ ለብ ባለ ውሃ ላይ ማር ጨምራችሁ ብትጠቀሙ ደግሞ በጣም አሪፍ የሆነ ኢነርጂ እንዲኖራችሁ ያደርጋል። ወርክአውት ካደረጋችሁ በኋላ ግን ቶሎ የፕሮቲን ይሄ መተካት ወይም ሪፕሌንሽመንት ነው የሚባለው፣ እሱን ማድረግ በጣም አስፈላጊ ነው። በዚህ ሰዓት ላይ ጥሩ ፕሮቲን ከ30 እስከ 60 ግራም ፕሮቲን ከምግባችሁ ማግኘት መቻል አለባችሁ። ይሄንን ለማድረግ እንግዲህ ከምንም በላይ ከፕሮቲን መጠን በላይ የሉሲን መጠናችሁ ላይ ፎከስድ መሆን አለባችሁ። በዚህ በጾም ጊዜ የምስር ዘሮች ጓደኛ መሆን መቻል አለባችሁ። የባቄላ ዘሮች ጓደኛ መሆን አለባችሁ። ቀይ ምስር፣ ድፍን ምስር፣ ባቄላ፣ አደንጓሬ፣ ቦሎቄ፣ ሽምብራ እነዚህ ጋር በጣም ፍሬንድሊ መሆን አለባችሁ። ለውዝ፣ አኩሪ አተር እነዚህ ላይ በጣም በጣም ፎከስድ መሆን መቻል አለባችሁ። ለምንድን ነው እነዚህ ላይ ትኩረት የምታደርጉት? አንደኛ ሉሲናቸው በጣም አሪፍ ነው። ያ ብቻ አይደለም፣ የዱባ ፍሬ ብትጠቀሙ ሉሲናቸው በጣም አሪፍ ነው ማለት ታውቃላችሁ። ከአሚኖ አሲዶች መካከል ጡንቻን ለመገንባት በጣም ቤስት የሚባለው አንደኛው ሉሲን ነው። ስለዚህ ብራንችድ ቼን አሚኖ አሲድ ሉሲንን ቢያንስ ከአንድ ምግባችሁ 3 ግራም 4 ግራም ማግኘት ከቻላችሁ ከ3 ሚል ከ4 ሚል ከ10 ግራም በላይ ሉሲን ታገኛላችሁ። ይሄ ጡንቻ ግንባታችሁን በጣም ሰፖርት ያደርግላችኋል። ብዙዎቻችን ትንቋታላችሁ አይደለ? ሽሮ በጣም አሪፍ ነው። ጨጓራችሁ እንዳይከብዳችሁም እንዳይላችሁ ደግሞ እንደሱ ፍትፍት፣ የተልባ ፍትፍት አይነት ምግቦችን እነዚህን መጠቀም በጣም አሪፍ ነው። በጁስ መልክ ደግሞ እጠቀማለሁ፣ በመሃል እንደ ስናክ እጠቀማለሁ ካላችሁ አቮካዶ፣ ሙዝ እሱ ላይ ኦትስ ጨምራችሁ 1 ማንኪያ የለውዝ ቅቤ ጠብ አድርጋችሁበት በውሃ በደንብ ፈጭታችሁት መጠቀም ትችላላችሁ። ተግባባን አይደለ? ስለዚህ እነዚህን ነገሮች ማድረግ በከፍተኛ ሁኔታ አመጋገባችሁ ያስተካክላል። አሁን ሪከቨሪ ጋር ልምጣ። ለሁለታችሁም ተመሳሳይ የሆነ ሪከቨሪ ቲፖች አሉ። የመጀመሪያው በቂ እንቅልፍ መተኛት አለባችሁ። ከ7 ሰዓት እስከ 8 ሰዓት ብዙ ሌት ናይቶችን ብዙ የስክሪን ታይሞችን አታድርጉ። ረጅም ሰዓት ስልክ በመጎርጎር በተለይ ሙስሊም የሆናችሁ ሌሊት ላይ ያው እንቅልፍ ስለማይተኛ ብዙ ጊዜ እነዛ ነገሮች ላይ ፎከስ አታድርጉ። እንቅስቃሴያችሁ በጣም ቁጥብ የተገደበ ይሁን። መሮጥ እዚህ ምናምን ማፈጣጠን በዚህ በጾም ሰዓት ላይ አያስፈልግም። ኢነርጂ በየትኛውም አጋጣሚ መቆጠብ አለባችሁ። ስለዚህ የሆነ ጭምት ያለ ነገር አኗኗር ወይም ጭምት ያለ የጾም ጊዜ ሊኖራችሁ ይገባል ማለት ነው። ተግባባን አይደለ? ይህንን ብታደርጉ በጣም አሪፍ ነው። ሌላው የትሬኒንግ ወይም ኤክሰርሳይዝ የምታደርጉበትን እንቅስቃሴና ኢንቴንሲቲ ቢያንስ በሩብ ቀንሱት። በ4 ዙር የምትሰሯቸውን ስራዎች በ3 የምትሰሯቸውን በ2 10 12 ስራ የምትሰሩ ከሆነ 8 10 ስራዎች ማድረግ። ያ ማለት ከበፊቱ 2 ኤክሰርሳይዝ 3 ኤክሰርሳይዝ ትንሽ መቀነስ። ተግባባናል። ይሄ ላብ እስኪያልባችሁ ድረስ ምናምን መነሳት መውደቅ ምናምን ነገሮችን በዚህ በጾም ሰዓት ላይ ምን ማድረግ መቀነስ እጅግ በጣም አስፈላጊ ነው። በቂ ፈሳሽ ምንም አይነት ድርድር የለውም። ቢያንስ በሰውነታችሁ ክብደት ከ30 እስከ 45 ሚሊ ሊትር ብትጠቀሙ ይሄ ማለት እስከ 3 ሊትር እስከ 2.5 ሊትር ከዛም በላይ እንደ ኪሎዋችሁ ከፍ ባለ ቁጥር መጠጣት የሚገባችሁም ውሃ እየጨመረ ይመጣል። ይሄንን ማድረግ ኢት መስት ምንም አይነት ድርድር የሌለው። ስለዚህ እነዚህን ነገሮች በማድረግ በጾም ጊዜ የጡንቻ ግንባታችሁን ሜንቴን አድርጋችሁ በተወሰነም ደግሞ ትንሽ ከፍ አድርጋችሁት መሄድ ትችላላችሁ። ስላዳመጣችሁኝ ስለተከታተላችሁኝ ከልብ አድርጌ አመሰግናችኋለሁ። ቴንክ ዩ